ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ እህታችሁ ደህና ነኝ፣ እግዚአብሔር ይመስገን። ከኔ ሁሉም ሰላም ነው። ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት በማድረግ ፊታችሁ ነኝ አበረታቱኝ። እንዲሁም ቤተሰብ የነበራችሁ ሁሌ የምታበረታቱኝ እውነት ከልብ አመሰግናለሁ። አሁን ላይክ ስታታችሁ አይረሳ። ዲስኮ ጋይስ ዛሬ የሆነ ነገር ለመስራት ፈልገን ወደ ኋላ የምንጓታትና ለሰዎችም ደግሞ እንቅፋት የምንሆን ሰዎች፣ ይሄ ትምህርት ለእናንተ ነው። ብዙ የተረዳሁትና የተገነዘብኩት ነገር ካለ ማለት ነውና ቤተሰብ የሆነ ነገር ለመስራት ፈልጋችሁ ወደ ኋላ አትጓተቱ። በጊዜ ሁኔታ፣ በነገሮች ሁኔታ፣ ኢቭን በቃ ብዙ ነገር ማለት ነው። ምን ለማለት ፈልጌ ነው? ለምሳሌ አንድ ሰው ዩቲዩብ ለመስራት ከፈለገ እኔ ሰዓት የለኝም፣ እኔ እንደዚህ ነኝ፣ እኔ እንዴት አድርጌ እንደዛ፣ ወይ ደግሞ ከመዳሙ ጋር ቢጣላ ወይ ከቤተሰብ ጋር ቢጣላ የሆነ ነገር በቃ እኔ አልፈልግም ምናምን። እኔ የደለተ ሰው ብዙ ሰው አውቃለሁ ዩቲዩብ ማለት ነው። ስለዚህ ዩቲዩብ ለመስራት ፈለጋችሁ መጀመሪያ ዩቲዩብ ለመስራት ስታስቡ ለምን ነበር? ለምሳሌ ልበላችሁ እኔ ማለት ነው አሁን 50 ሺህ የሚከፈላችሁ ከሆነ መዳም ቤት ካላችሁ ነገ ገብቼ አገብቼ ወልጄ ለመኖር ይሄን ስራ ካቆምኩት ዩቲዩብ ከጀመርኩ ደግሞ እንደዚህ አይነት ገቢ ስለማገኘው መኖር እችላለሁ። ወይ ደግሞ አሁን 50 ሺህ የማገኘው ከሆነ የዛሬ ዓመት 100 ሺህ ማግኘት አለብኝ፣ 2 ስራ መያዝ አለብኝ ብላችሁ ነው። እሱን ለማድረግ ምንድን ነው የሚያቅታችሁ ታዲያ? ለምን ያቅታችኋል? 10 ጊዜ ውደቁ፣ 10 ጊዜ ተነሱ። ግን የትኛውም አይነት ስራ ሞክሩ። መጨረሻ ላይ እናንተ ሳትለፉ ሳታስቡ እናንተ ለመስራት ለማግኘት ከጣራችሁት የምሬን ነው የምታምኑት አምላክ ራሱ እናንተ የምትፈልጉ በእያንዳንዱ ነገር ዋጋ ስለከፈላችሁ የከፈላችሁን ኃይል ነው እሱ ደግሞ የሚያስቀምጥላችሁ። አዎ ዋጋ ለመከፈል ወደ ኋላ አትበሉ። በነገሮች ተስፋ አትቁረጡ። በቃ ፌስቡክ ላይ 2 ሰዓት ትቀመጫለሽ? አዎ 30 ደቂቃ ተቀመጭ። የምታነቢ ስለ መንፈሳዊ ነገር፣ ስለ ህይወት፣ ስለ ትዳር፣ ስለ ጓደኝነት፣ ስለምትኖሪ ሊቭ ስታይል ሊሆን ይችላል። ኦኬ ቲክቶክ ላይ 4 ሰዓት ትቀመጫለሽ? 2 ሰዓት 3 ሰዓት ሰዓት ባገኘሽ ጊዜ ቲክቶክ ላይ እየገባሽ ነው ጊዜሽ የምትጨርሽው? 3 ሰዓት 2 ሰዓት በቀን ውስጥ 3 ሰዓት ትጠቀማለሽ? 20 ደቂቃ አድርጊው። 2 ሰዓት ከምናምኑ ለራስሽ። እሺ ለጓደኛ አሁን ላይ በቲክቶክ በፌስቡክ በተለያየ ብዙ ጓደኞችን ነው የምንታወቃቸው። የሆነ ሰው ለማማት የሆነ የፈመሰ ሰው የሆነ የተሳሳተ ሰው፣ እነሱ እኮ የራሳቸውን ህይወት እየሰሩ ነው። ኢቭን ፊልም እንኳን ዩቲዩብ ላይ እያያችሁ አካሌ እኮ እንደዚህ ሆነ የምትሉ ልጆችም አላችሁ። እየመጣችሁ ስለ ፊልም ታሪክ እያወራችሁ ጊዜያችሁን የምትጨርሱ ልጆች አላችሁ። ለጓደኛሽ 5 ሰዓት ትሰጫታለሽ ሰው ለማማት የሆነ ነገር ለማድረግ። 15 ደቂቃ ቁም ነገር አውሪ። ህይወትሽ ላይ የሚቀይሩ እሷ ላይም ህይወቷ ላይ የሆነ የሚቀይሩ ነገር ወይ ከአንቺ ከሰማችሁ ነገር በቃ ህይወቷን ብሩ የሚያደርግላት፣ ቀኗን ብሩ የሚያደርግላት። ራስሽን ጥቀሚ፣ እሷንም ጥቀሚ። ከፈጣሪ ታገኛለሽ፣ የዘራሽን ታጭዳታለሽ። አዎ ራስሽ ወርቀሽ ሰውን አታስወድቁ እናንተ። ራሳችሁ ደክማችሁ ሰውን አታስደጉ። ከደካማ ሰው ከአስመሳይ ሰው ጋር ኢቭን በቃ ወርቆ ከሚያስወድቅ አሁን ገና እኔ ዩቲዩብ ለምሳሌ ገና እሱን ያንቺ ምናምን የሚሉ ሰዎችም አሉ። እንደዚህ የሚያደካክማችሁ ጆሮአችሁን ለነሱ አትስጡ። የሆነ አዲስ ስራ ስታስቡ እዛው ትናንትና ጓደኛችሁን እያወራችሁ ቤተሰቦቻችሁን እያወራችሁ ቲክቶክ ላይ 5 ሰዓት ፌስቡክ ላይ 3 ሰዓት ኢንስታግራም ላይ 2 ሰዓት እንደዛ እየተቀመጣችሁ ዩቲዩብ ሰራለሁ የሚባል ነገር የለም ሀቢብቴ። እሺ እንደዛ የሚባል ነገር የለም። ሁሉንም የምትፈልጊውን ነገር ከግብ ማድረግ ከፈለግሽ ወደ ኋላ ማጓተትሽና የትናንትና ህይወትሽን ማሰብሽን አቆመሽ ለጓደኛሽ ረጅም ሰዓት ለፌስቡክ ለምናምን ረጅም ሰዓት መስጠትሽን አቆመሽ ለምትፈልጊያት ዓላማ ትኩረት ማድረግ ያለብሽ። እኔ ቤተሰቦችሽን ተያላልኩሽም ኢቭን ቤተሰብ አታወሩም ብዙ ጊዜ አውቃለሁ። አዎ ቤተሰብ ብዙ ጊዜ አታወሩም፣ ግን የምታወሩ ሰዎች ይኖራሉ። 3 ሰዓት የምትሰጫት ከሆነ 20 ደቂቃ ቁም ነገር አውሩ። በቃ በአንድ ቀን ውስጥ 10 ጊዜ የምትደዋወሉ ልጆችም አላችሁ። ግን ቁም ነገር ለህይወትሽ የሚሆን ነገር 20 ደቂቃ አውሪያት። ከሱ የተረፈውን ስራሽ ላይ አድርጊ፣ ከስራሽ የተረፈውን ዩቲዩብሽ ላይ። እሺ ከዛም በኋላ ምንም አይመቸኝም እንደዚህ ሆናለሁ እኔ መቼ ይሄን ጀምሬ ምናምን ብላችሁ ሰበብ አታምጡ። በቃ ሰበብ የለም።
ኢቭን ከምትበሉ 1 ደቂቃ፣ ከፌስቡክ ከምትገቡ 20 ደቂቃ፣ ቲክቶክ ከምትገቡ 20 ደቂቃ፣ ኢንስታግራም ከምትገቡ 20 ደቂቃ፣ ጓደኞቻችሁን 4 ሰዓት ከምታወሩ 20 ደቂቃ ራሱ ብትወስዱት ማለት ነው። ኢቭን የሆነ ግሩፕ ውስጥ ካላችሁ ያ ግሩፕ ውስጥ የልጆችን ሊንክ ትሰራላችሁ፣ አንደኛ ማለት ነው። ሁለተኛ ደግሞ ለራሳችሁ ሰጥታችሁ 7 ደቂቃ ትንጥዬ ቪዲዮ ትሰራላችሁ። በቃ ሁሉንም ነገር በአንድ ጊዜ ተውት አላልኩም እኔ። አስቡ፣ አንድ ነገር ላስታውሳችሁ። ዛሬ የኔ ውድ የኔ ማር የኔ ቾኮሌት ምናምን እያለ እኔ ወድቄ ተሰብሬ ስላየሁት ከራሴ ህይወት የተማርኩትን ነገር ነው የምነግራቸው። እኔ ከሰው ተምሬ አይደለም፣ ከራሴ ከደረሰብኝ የሚላችሁ ሁሉ ስትወርቁ ነው የምታውቁት። ስትወርቁ ማንም ከእናንተ ጋር የለም፣ ቤተሰብ የለም፣ ዘመድ የለም፣ ጓደኛ የለችም፣ ማንም የለም፣ ማንም ፌስቡክ የለም፣ ቲክቶክ የለም፣ ወለሽ አብቴ ማንም የለም ከአንቺ ጋር የሚሆነው አንቺ ራስሽና ያፈጠረሽ አምላክና ያለሽውንና ያሹን ገንዘብ እሱ ብቻ ነው። ኢቭን ከታመማችሁ መዳም ቤት ሆናችሁ ወይ ታሳፍራለች ወይ ከተኛችሁ ብር አትከፍል። በቃ ስለዚህ ለራሳችሁ ያላችሁ ራሳችሁ ብቻ ናችሁ። ገባችሁ ጋይስ? ስለዚህ ምን ለማለት ፈልጌ ነው፣ ጊዜያችሁን ለራሳችሁ ስጡ። ሰበብ አታብዙ። በቃ ስሩ። ሰብስክራይብ አነሳብኝ እንደዚህ ያረገኝ አትበሉ። ሰብስክራይብ አሁን ለመጀመሪያ ጊዜ ብርቱና ወይ ብርቱ አይደለችም ለማለትም ሊያነሳ ይችላል። ስራው ነው ያንሳው። በኋላ ገና ይከፍልሻል ስለሆነ ማለት ነው። 2 ሰብስክራይብ ተነሶ ዩቲዩብ በምትደልቱ ሰዎች አላችሁ። ጓደኛ ይመጣ እኮ ይሄን እንዴት ትሰራለሽ አንቺ ብላኛለች ብላችሁ የምትደልቱ አላችሁ። የልጆች ሊንክ ግሩፕ ላይ ገብታችሁ ሲለቀቅላችሁ ይሄን ሁላ የምትሰራለሁ እኔ ብላችሁ ከግሩፕ በታችሁ ዩቲዩብን የምትሰሩ ሰዎች አላችሁ። ራሳችሁ ተታችሁ ራሱ የሌላን ሰው ህይወት የምታጨልሙ። እሱ በጣም ያሰቃያል። እሱ እንደዚህ ነው የምትሉ። አዎ ያስለፋል፣ አዎ ያስደክማል፣ አዎ ብዙ መስዋዕት አለው። ዋትኤቨር ያኔ ግን ደግሞ ነገ ላይ የዘራሻትን የደከምሻትን አይል ታገኛታለሽ። እሺ፣ ስለዚህ ጊዜያችሁን በአግባቡ ተጠቀሙ። ከሚመስላችሁ ሰው ጋር ውሉ። አበርቶ ከሚያበረታ፣ ሰርቶ ከሚያሰራ፣ ወዶ ከሚያስወድድ፣ አንብቦ ከሚያስአነብብ፣ ጸሎት አድርጎ ከሚያስጸልይ ሰው ጋር ውሉ። እዛ ከሆነች ሰው ጋር ሰውን እያማች ስለ ፊልም ስለምናምን እያወራችሁ ከምትውሉ ከሚሰራ ሰው ጋር እየተንጫጫችሁ መዋል ይቻላል። ስለዚህ ጋይዝ ይቅርታ አድርግልኝና ዩቲዩብ ለመስራት አስባችሁ ወደ ኋላ እየተመለሳችሁ ያላችሁ ልጆች ጊዜያችሁን አበቃቁና በአግባቡ ካላችሁት ነገር አንዳንድ ደቂቃ ቀንሱትና ስሩት እና የምትፈልጉ ቦታ ድረሱ። እሺ ጋይስ፣ እንግዲህ ይጠቅማችኋል። የምሬን ነው። ጊዜያችሁን አታቃጥሉ በከንቱ በማይሆን ሰው፣ በማይሆን ቦታ፣ በማይሆን ነገር ላይ። በ20 ስሩ፣ በ40 እረፉ። አዎ መልካም ቆይታ ጋይስ።